ስድብ ነው ለኛ። ሙሐመድ ተባልክ ማለት ስድብ ነው ለኛ። ስምህን ሙሐመድ ብሎ መጠራት ስድብ ነው፣ ውርደት ነው፣ መቆሸሽ ነው። ጳውሎስ ዮሐንስ በሚባልበት ስም ላይ ሙሐመድ ተብለ መጠራት ስድብ ነው ለኛ። አነሰው ግን ሙሐመድ ቢለው ስም ይገልጠኛል ካለ እስተነ ክብሩ ቢወስደው ራሱ ደስ ይለናል፣ እንጠራዋለን ሙሐመድ ብለን። ኤሬስ አሁን ወደ ዛሬው ቶፒካችን እንመለስና መልካም ቪዲዮ ላይ ግደሉ ይላል ምናምን በሚል ነበረ ስታወራ ነበር የሰማሁት። ከእስልምና ሰው ቢወጣ ይታረዳል አይታረድም? የሚታረድበት ምክንያት አለው፣ ያለ ምክንያት አይታረድም። ምንድነው ምክንያቱ? ከእስልምና ቢወጣ አልኩ ምክንያቱን። ጀማውን ለመለያየት ከሞከረ፣ የእስላሞችን ጀማ ለመለያየት ከሞከረ አይቀርለትም። ግን እንዲሁ ከእስልምና ከፍር ያለው ብሎ እንደሌላ ሰው ኖርማል ቢለው ነው ከእስልምና ወጥቶ ከእስልምና ዝም ብሎ ከወጣ ያ እሺ፣ ምሳሌ አሁን እኔ አላህ እንዳያደርግብኝና እኔ አሁን ከእስልምና በወጣ ምንም አልደረግም። ግን እኔ አሁን ማለት እስልምናን ባይ ሙባረክ አልወጣም። ይህንን እያልኩ ያለሁት ኢትዮጵያ ላይ አይደለም፣ ኢትዮጵያ ላይ አይደለም ያልኩ፣ በሸሪዓ የሚተዳደር ሀገር ላይ ነው። እሺ አልኩህ እኮ እኔ ምሳሌ ያልኩህ እኮ እንደ ሸሪዓ ነው። በሸሪዓውን ምሳሌ የፈለክበት ይሁን። እኔ ከእስልምና ወጥቼ በሰላም የምኖር ከሆነ በሰላም ሆኜ የክርስትና ሕግ የምፈጽም ከሆነ ከሙስሊሞች ጋር ቅጅት ካልፈጠርኩኝ ምንም አልደረገም። ማስረጃ እንደምትገደል ነው የማውቀው። ሸሪዓህም ሐዲስህም ያ ከእስልምና ከወጣ ቀጥታ ግድያ ነው። አንድ ብቻ ነው ከምታሳየኝ፣ ከኋላውም ከፊት ለፊቱም አለ። አውቅ ያለው አንተ አሳየኝ። አሁን ምሳሌ ምን እንደሚገደሉ እስልምና ስወጣ እንደምገደል አሳየኝ። ኦኬ ላሳይ። ሱናን እናሳይ ማአት እኔ በቃኝ እስከምትል ከ50 በላይ እሰጥሃለሁ። 50 ትንሽ ነው፣ ከመቶ ያላነሰ እሰጥሃለሁ። ጀማውን ከተበተነ ብቻ ነው የሚል አንድ አሰጠኝም። ሱናን እናሳይ 40 ጊዜ ከቁርአን ቢሆን አንድ ጊዜ ይቅርታ ከቁርአን ቢሆን ደስ ይለኛል። ምክንያቱም ሐዲስ አትቀበልም? እቀበላለሁኝ ሐዲስ ግን ምክንያቱም መተርገሚያ እዚህ ጋር ስላሌለው በማላውቀው ነገር መዘባረቅ አልፈለግም። ሱናን እናሳይ 40 ስንት ነው የከፈትከው? ይሄ አሊ ያቃጠላቸው ነው። 59 አድርገው ወደ ኋላ እንድመልሰው። አሊ ያቃጠላቸው ነው ኤቴስቶችን። አነስ የምትለዋን አዲስ ይሻላል። ቀጥታ ግደሏት የሚለው የነብይህ ንግግር ማለት ነው። ደምሴንጀር ኦፍ አላህ ሰይድ ያላ መልክተኛ እንደዚህ አለ፣ whoever changes his religion kill him። ማንኛውም ሰው ቀይረው ሃይማኖቱን ከቀየረ ምን በለው ግደሉት። አንድ ጊዜ ብራዘር ሁሉንም ነው የምትቀይረው። ቃል እዛች ጋር የተጻፈውን ግደሉ የሚለውን ብቻ ነው እየቀየርክ ያለው አውሳት። ሁሉንም ስለዚህ አድርገው እስኪ ይሄው። እሺ እንዲህ ምንድን ነው እዚህ ጋር ብቻ አይደለም። አሁን ግደሉ የሚለውን አምጥተክ ኢብኑ አባስ ነው ከፊት ለፊትም ይሄ ዘጋቢው ነው ኢብኑ አባስ ነው። እሱን አልፈለኩም። ይሄው ሜሴንጀር ኦፍ አይደለም ከላይ በኩል ያለው ይሄው ከዚያ የሚጀምረው እሱን አውቄያለሁ። ከላይም ይሄው እንደዚህ ከላይም ከታችም አድርገው። አዎ ይሄው አይደለም። እሺ ከላይ ጀምርሽ። ከዚህ ሩሊንግ እኮ አፖስቴት ነው ያለው አርግለት። ከላይ ያለው ያለው ወንድማችን ከላይ ያለው ምንድነው? አፖስቴቶችን ወይንም ደግሞ ከእምነት የወጡትን ስለነሱ የወጣ ህግ ነው የሚለው ቻፕተር ርዕስ ነው። ከላይ ደግሞ ግሬድ ነው። ግሬድ እኮ ነው ሳሂህ ነው የሚለው። ይሄው ኮፒ ቢላል ግሬድ ነው ከታች ያለው ሳሂህ አይደለም። እሺ አሳየው፣ ከታች ማለቂያ እንደሆነ አሳየው። ሳሂህነቱ ነገር ይሄ ቁጥር ነው የሚያሳየው ወንድሜ። ቁጥሩ ሱናን ነሳኢ 4059 ላይ ይገኛል። ግሬዱ ደግሞ ሳሂህ ይላል።
ዋናው መልእክቱ ይሆን ነው። ስለዚህ መልእክቱን ሙሉን ኮፒ አድርጌልሃለሁ። ይኸው ትራንስሌት ፔስት። The messenger of Allah said whoever changes his religion kill him። ምን ማለት ነው? ያላ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የለወጠ ምን አለ? ግደል። አለቀ በቃ። ኪል ማለት ታውቃለህ መቼም አይደለም? ኪል ሂም። አረብኛ ትችላለህ? እሱማ አሳየኝ። እኔ አሁን ምሳሌ ከፊት ለፊትም ከኋላም እንዳለው እርግጠኛ አይደለሁም። ምክንያቱም ሐዲስ አላውቅም። እኔ በማላውቀው ነገር ደግሞ ባላወራ ደስ ይለኛል። ወይ አንድ ከታች የለውም ሐዲስ አለቀ እኮ። አንድ አዲስ እኮ ነው ሐዲስ፣ አንድ አዲስ ነው። ልጨምርልህ እዛው ላይ ኔክስት በልና አሳየው። ኔክስት በልና ሄድለት ከታች ስላለ ቀጣዩን ክፍል ነው አሁን ይኸውልህ። ይሄ 59 ነው። ኔክስት ላሳየህ 60 በተግባር ደግሞ ላሳየህ። ከቁርአን ተሳየው። ከቁርአን አሳየው እስቲ። ከቁርአን አዳም ትሰጣለህ። ከቁርአን ሲገረ ከቁርአን ቢሆን ደስ ይለኛል። ምክንያቱም ከቁርአን ሲሆን ደስ ይለኛል። ግልጽ የሚደረግልኝ አንተም ከቁርአን አሳይ፣ ችግር የለውም። ስለዚህ አዲስን የነብይን ንግግር ታፍርበታለህ ማለት ነው። ለዚህ እኮ ነው በነብያችሁ ትሸማቀቃላችሁ ብላችሁ። ማፈር አይደለም እዚህ ጋር ማፈር አይደለም። ምክንያቱም እኔ በማላውቀው ነገር መዘባረቅ አልፈልግም። ወይ ነበብ አሁን አዳምጡ። ቆይ እሺ ነው። Some people apostatized after accepting Islam and Ali burned them with fire. Ibn Abbas said, if it had been me, I would not have burned them. The Messenger of Allah said, no one should be punished with the punishment of Allah. If it had been me, I would have them. The Messenger of Allah said, whoever changes his religion, him. እሺ አያው ትርጉሙ ምንድነው? አንዳንድ ሰዎች እስልምናን ከተቀበሉ በኋላ ከድተዋል፣ በእሳት አቃጠሏቸው። እብኑ አባስም እንዲህ አለ፣ እኔ ብሆን ኖሮ ባላቃጠልኳቸው ነበር። ያለ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ማንም ሰው በአላህ ቅጣት መቀጣት የለበትም። እኔ ብሆን ኖሮ በገደልኳቸው ነበር። ያለ መልእክተኛ እንዲህ አሉ፣ ሃይማኖቱን የለወጠ ግደሉት አሉ። ስለዚህ ያለ መልእክተኛ ያሉት ምንድነው? ግደሉት ነው እንጂ አቃጥሉት አይደለም። ስለዚህ እኔ በሆን ኖሮ ማቃጠል ሳይሆን እገለው ነበረ። አሊን ያቃጠላቸው ባይዘ ኤኒዌይስ ልብ በል። ይሄ በኡስታዞች አንድ አቡሃይደርን ታምንበታለህ? ከአቡሃይደር አንድ አስደምጠው አዲስ በቃኝ እስከምትል ሰጣለህ። አንድ ጊዜ እኔ በማንም ኡስታዝ አላምንም። እኔ የማምነው በመጽሐፍ ችግር የለም። መጽሐፍን አሳየን። ከስር ላሉት ደግሞ አቡሃይደርን እናስደምጣቸው። ይሄን እናስደምጠው። ቀጥል። ይሄን ኡስታዝ አንድ አስደምጠው። ከአስር በላይ ሰዎችን እናስደምጣለን። ቀጥል። እሺ እስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠይቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ምን ያደርጋል? በሸሪዓ ስለዚህ ምን ብለዋል? በሸሪዓ የሚተዳደር ሀገር ላይ አንድ ሰው ከእስልምና ከወጣ ይገደላል። ቆሻሻ ነው፣ ምን ይሰራል? ምን ያበደው ውሻ ምን እዚህ ጋር ቆርጠው ነው። እኔ አልኩህ እኮ በሰው ንግግር አልሰማም። ምክንያቱም እዚህ ጋር እንደቆረጥኩ በምን አውቃለሁኝ? እሱ አሁን መሰለ ስለሆነ ነገር ሊያወራ ይችላል። መሐመድ እኔ የማምነው ከቁርአን ስጠኝ። ሙባረክ እፎይ ከቁርአን ስጠኝ። ሙባረክ አይበቃም እንዴ? ምን የምታውቀው ነገር እኮ። ስለዚህ ከእስልምና አንድ ሰው ከወጣ ዘወር የሚስማሙበት ነው። ከእስልምና አንድ ሰው ከወጣ ያለው አማራጭ ምንድነው? እሱ ግድያ ነው። ምንድነው ቅድም ያለን ሙባረክ ጀማውን የሚበትን ከሆነ ወይም ደግሞ እንደዛ አይነት ነገር ነው አለ። እሱ ምህረት የለውም። እንደዛ ከሆነ ምህረት የለውም። ከእስልምና የወጣ ሰው ለ3 ቀን ያህል
ተውበት እንዲያደርግ ይፈቀድለታል። ጀማውን ለመበተን ከሆነ ግን የሞከረ ከሆነ ግን ምህረት የለውም በሚለው የሚያዘው አይገደልም ሳይሆን ወይንም ደግሞ የሚገደለው እንደዚህ በእንደዛ ነው የሚባል ሳይሆን እንትኑ ምህረት ያላቸው አንተ ለምሳሌ ዝም ብለህ ብወጣ ይህንን አቡ ሃይደር ያብራራውና ከቁርአን ሰጣለች። እፎይ አረላሽ እንዴ አዋቅ አንተ ከስር ማስተማር አለብን። ሌላውን ኦኬ ያኛው ሳይሆን ይሄኛው ነብያቸው መሐመድ ራሱ እሱም መታዘዝ እንዳለባቸው እሱም ደግሞ ኤቭሪዋን መግደል እንዳለበት የሚያሳይ ነው። ነብያቸው መሐመድን መታዘዝ ከእስልምና የወጣን የሚያብራራበትን ይህንኛው ሌላ ነው። ይህንኛው ነብዩን ካልታዘዝክ እንደምትገደል ነው። ለምሳሌ ሳይ ሙስሊም 1 ኤ ላይ ሳይ ሙስሊም 1 ሲ ላይ እንትን ስላለ ክፈተው ከሱ እንትነስ እሺ ነገር ባሳይከስ አዳምጣ ወንድምስ ቢሆን አሁን ለምሳሌ ካለው ያንተ ወንድም ቢሆን ትገድላለህ? እንደዛ ነው? አዎ ይገደላል። ለምን አይገደልም? ህግና ሸርዓት ምን ያማራ እናንተ ከአባታችሁ ከዲያብሎስ ናችሁ። የአባታችሁንም ምኞት ልታደርጉ ትወዳላችሁ። ሙሉውን ስለያዘው ዴቭ ጋር ይኸው መክፈት ይቻላል። ግን ከእስልምና የወጣ ሰው ምንድን ነው አለ? ግድያ ነው። ቅጣቱ ግድያ ነው። ወንድምስ ቢሆን ሌባ ቀጥል። እሺ አንዴ ኤኒዌይስ ሙባረክ በቃ ከስሩና ሚዩት ለምንድን ነው የምታደርጉኝ? ማን? እሺ አሁን ምሳሌ የኛውን በቁርአን ብታሳየኝ ደስ ይለኛል። ተመሳሳይ ደግሞ አሁን ምሳሌ እኛ ከእስልምና የወጣን ነው። እሺ በአንተ አባባል ልበልልህ፣ ችግር የለውም። እኔ በማላውቀው ነገር ባላወራ ደስ ይለኝ ነበር። ከእስልምና የወጣ ይገደላል። አዎ ይሁንልሽ። ግን የእናንተ ደግሞ ከሌላ ሃይማኖት የሚያምን ይገደላል። እንደሚገደል ታውቃለሽ? እሱን ላሳየህ። ለምን እመን ተብሎ በሌላ ሃይማኖት የሚያምን አሁን ምሳሌ ወይንም በእናንተ ሃይማኖት የማያምን ወይንም ለሌላ አካል የሚሰግድ ቢገኝ እንደሚገደል ታውቃለህ? በክርስትና በክርስትና። ስለዚህ ትገላለህ እያልከኝ ነው? መጽሐፉ ይላል። እኔ አንተን አላልኩም፣ መጽሐፉ ይላል። ስለዚህ አዲስ ኪዳን መመራበት ነው። ለእኔ የተሰጠኝ ህግ አዲስ ኪዳን ነው። ስለዚህ የትኛው ላይ? ማቴዎስ ወንጌል ወይንስ ሉቃስ ላይ? ኦሪት ብሉይ ኪዳን ላይ። ብሉይ ኪዳን ለእኔ የተሰጠ ለእፎይ ነው የተሰጠው የሚላለ ወይንስ ለእስራኤሎች ነው የተሰጠው? ለእስራኤሎች ነው የተሰጠው። ብሉይ ኪዳን ሲጀምር አንተ በባይብል አይደለም የምታምነው? ስለዚህ ህግ ለማን የተሰጠው ብለህ ጠይቀኛ። ለማን ነው የተሰጠው? ሮሜ ምዕራፍ 9 ቁጥር 4 ክፈተው። በስንድነስ በቀላሉ ጠይቀህ የእኛ አምላክ ምን አለ መሰለህ፣ የእስራኤሎች እንትን አሉ ውል ተዋዋሉ። ብሉይ ኪዳን ላይ የምጠቅሷቸው ጥቅሶች በሞላ እኛን አይመለከቱንም። ሙባረክ እነሱ ተዋዋሉ እንዲህ እንድናደርግ አንተ እንዲያርግልን ብለው ቃል ገቡ። እነሱ ከእግዚአብሔር ጋር ውል ያዙ ማለት ነው። ምን ብለው? እኛ አንተን እንደዚህ እናመልካለን፣ አንተ ደግሞ እንዲህ ታደርግልናለህ። እኛ እንዲህ ጥፋ ብናጠፋ የሚያጠፋውን ራሳችን እንገላለን የሚል ውል ተዋዋሉ ከፈጣሪ ጋር ቃል ኪዳን ያዙ። እንደዛ ብለው ፈጣሪ ደግሞ በራሳቸው ቃል ኪዳን ነው የዳኛቸው ማለት ነው። ሙሴ የሚያስተዳድራቸው በራሳቸው ቃል ኪዳን በራሳቸው ህግ ነው። ውል ስለተዋዋሉ ማለት ነው። ህግ ለእነሱ የተሰጠው ያ እኔን አይገዛም። እሱን አሳያለሁ። ኤኔስ እነሱ እስራኤላውያን ናቸው። ልጅነትና ክብር ኪዳንም የህግ መሰጠት ምን የህግ መሰጠት የመቅደስ ስርዓትም የተስፋው ምናምን ቃላት ለእነርሱ ነው። ስለዚህ እኔን አይመለከትም። ለእነሱ የተሰጠው ህግ ከግብፅ ሲወጡ ከባርነት ሲወጡ ዙሪያቸውን የከበባቸው ጣዖት አምላኪ ናቸው። እነኛ ጣዖት የሚያመልኩት ደግሞ ምን እያደረጉ እንደሆነ ታውቃለህ ሙባረክ? እንዴት ነው የሚያመልኩት? አልሰማም? አትሰማም? እንዴት ነው የሚያመልኩት ታውቃለህ?
ስትል አልሰማም። አሁን ትሰማለህ። እንዴት ነው የሚያመልኩት? ህጉ ተሰጣቸው፣ ህግ ተዋዋሉ። ሁለተኛ ነገሥት ምዕራፍ 15 ቁጥር 11 ላይ ፈተው ውል ተዋዋሉ። ምን ብለው አውሸዩ ኦኬ 11 መሰለኝ ቁጥር 11 ላይ የቀረው የዘካርያስ ነገር እነሆ በእስራኤል ነገሥት ታሪክ ምንድን ነው የከፈትከው? ዜናን እስኪ ቼክ አድርገው። ሁለተኛ ዜና ማን ልግባ? አይ እጉልስ ኦኬ፣ አንዴ ቼክ ላድርግሽ። እሺ አንድ ጊዜ ኢየሱስ ለምን እንደመጣ ታውቃለህ? እሺ ቆይ አንዴ ተረጋጋ እንጂ እዚህ ላይ እንትን ብለህ ምን ነው አይደለም የሚመለስልህ መሰለኝ። ከርዕስ አልወጣሁኝም እዛው ርዕሱ ላይ ነው። እንመጣለን፣ ችግር የለውም። ግድያው ላይ እንቆይ። እኔማ ከርዕስ አልወጣሁኝም። ለምን እንደመጣ ያልኩህ አንዴ ወደ ኢየሱስ እንመጣለን። ትንቢተ ኤርምያስ ምዕራፍ 31 አንዴ ክፈትልኝ። ይሰዛ ስለረሳው እሺ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ኦኬ አንብበው፣ ቀጥልና አንብበው። እነሆ ቀጥል። እሺ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያሱበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ሉክ ከእስራኤል ጋር አዲስ ቃል ኪዳን ምገባበት አለ። ያረጀ ቃል ኪዳን አለ ማለት ነው። ያለፈ ቃል ኪዳን አለ ማለት ነው። ቃል ኪዳኑ ምንድነው? ቅድም ጠቅሼው ነበረ። ቆስጠንጢኖስ ሁለተኛ ዜና ላይ ነው። ትክክል ነበርኩ። ምዕራፍ 15 ቁጥር 11 ሳይሆን 12 ነበረ። እና ሉክ ቃል ኪዳኑ ምንድነው? እሱ እንዴት ነው የተዋዋሉት ብለን መሰወድ ለዛ ነው አይመለከተኝም ምልህ ከነሱ ኢቭን ለነሱ ራሱ ያ ቃል ኪዳን ስላልሰራችላልኳቸው እነሱም በህግ ያልተመሩም ይላል። ህጉን ደግሞ ራሳቸው ላይ ነው ይሄንን ህግ ያወጡት። እነሱ ይሄንን ህግ ራሳቸው ላይ ያወጡ። ስለዚህ የተስማሙት የተዋዋሉት ራሳቸው ናቸው። ምን ብለው? ኦኬ አንብበው ቁጥር 12 በፍጹም ልባቸውና በፍጹም ነፍሳቸው የአባታቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ቅድም እዛ ጋር ኤርሚያስ ላይ ምን አለ? አዲስ ቃል ኪዳን እገባላቸዋለሁ፣ በቃል ኪዳኑ አልሄዱም አለ። እዚህ ጋር ምን አለ? ፍጹም የአባታቸውንና አያቶቻቸውን አምላክ ሊከተሉ ቃል ኪዳን ያዙ። ምን ቃል ኪዳን? ነገር ግን በዚህ ቃል ኪዳን መሄድ አልቻሉም። ቀጥልና አንብበው። የእስራኤል አምላክ እግዚአብሔር የማይፈልግ ታናሽ ወይም ታላቅ ወንድም ወይም ሴትም ቢሆን ይገደል ዘንድ ማሉ። ምን አሉ? ይገደል ዘንድ ማሉ። ማን ነው ይህንን ቃል ኪዳን የያዘው? እስራኤላኖች። እኔ እስራኤል ይህንን ቃል ኪዳን ሄጄም እያለሁ እንደ እኛ እንገዛህ፣ እኛ እንዲናርግልህ፣ ከኛ ውስጥ አንተን ከካደ እንገላለን፣ እንሙት ብዬኔ ተዋውያለሁ እንደ ወንድማችን ሙባረክ። አንተ ባትዋዋልም እኮ መጽሐፉ ያንተ ነው። መጽሐፉ እስከምታውቀው ድረስ እኮ ያንተ ነው። የኔ ህግ አይደለም። እሺ ኢየሱስ የመጣው እኮ ህግን ሊፈጽም እንጂ ህግን ለማሻር አልመጣም። ቴንኪው። አዎ ህግን ሊፈጽም ነው። ህጉ ፈጸመው ማለት ነው። ምክንያቱም ያ አሮጌው ህግ ተፈጸመ፣ ፕሬድ አለቀ፣ ተዘጋ ማለት ነው። ሞት በፊት የሚገባቸው ተዘጋ አይደለም። አንተ እኮ የኢየሱስ ተከታይ አይደለም። ሞት በክርስቶስ ህግ ምን ሆነ ማለት ነው? ተፈጸመ። እናመሰግናለን ይህንን ስለነገርከን። ልታመጣው የፈለከው አይደለም። አንተ የኢየሱስ ተከታይ አይደለም። የኢየሱስ ተከታይ እስከሆንክ ድረስ እኮ የኢየሱስ ተከታይ እስከሆንክ ድረስ ኢየሱስ ያደረገውን ሙሉ በሙሉ ነው የምታደርገው። ኢየሱስ ያደረገውን ነገር ማለት ነው በሚገባ። እና ኢየሱስ የመጣው ህግን ሊፈጽም እንጂ ህግን ለማሻር አይደለም። አንተም ደግሞ ያ ህግን የሚፈጽመውን ህጉን ነው የምትፈጽመው እንጂ ያንን ህግ ትሽረውም። ኢየሱስ ያልሻረውን አንተ ትሽረዋለህ። እንዴት ትሽረዋለህ? መሻርኩኝ ወንድማችን
ተሻረ ስለ ወጣ ካፌ ወጥቷል። ተፈጸመ። ያው የኔ መጽሐፍ አይደለም እኔ አይወክለኝም ማለት እኮ አይወክለኝም። የተሰጠው ህጉ ለነኛ ነው። ያ የነኛ ህግ እኔ የምመራበት አሁን አይደለም። ለምን አሮጌ ነውና አስረጅቶታል ይላል። ተፈጸመ። አዲስ ህግ ሰጣችኋለሁ በህግ ያልሄዳችሁ ይላል አለ ኤርሚያስ 31:31 ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 30 አካባቢ ላይ ቼክ አድርግልኝ። ህጉ በክርስቶስ እንዴት እንደተፈጸመ አሳያለሁ። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ የአዲስ ኪዳን ምን ደሜ ነው። ስለዚህ ማንንም ደም እናፈሰው አይኖረንም። ለምን? ክርስቶስ ቤዛ ሆነን። አየህ፣ ፈጸመው በደሙ። ያ ደም የሚፈስበት ስርየት፣ ያ ደም የሚፈስበት የሚገዳደሉበት ህግ በክርስቶስ በጸጋው ተፈጸመ። ማቴዎስ ወንጌል ምዕራፍ 27 ላይ ተፈጸመ ይለዋል። እስከሚፈጽመው ድረስ ያንን ይተገብሩን ነበር። ፈጸመው እሱ ግን። ማቴዎስ ወንጌል ምዕራፍ 7 ላይ በማንም እንዳንፈርድ ከዛ በኋላ ዘጋው። ዕብራውያን ምዕራፍ 8 ቁጥር 13 አንዴ ክፈትልኝ። አዲስ በማለቱ ፊተኛውን አስረጅቷልና አሮጌና ውራጅ የሆነውስ ሊጠፋ ቀርቧልና። በአሮጌ ህግ ነው ያልመራው። ያ ህግ ነው አይደለውም የተማማልኩበት። እነሱ ተማምለው እንደዚህ እናደርጋለን ብለው በራሳቸው የሰሩት ህግ ነው። ስለዚህ እኔ አዲስ ኪዳን ልጅ ነኝ። አንድ ጊዜ ይቅርታ ተመለስ። ስለዚህ አዲስ ኪዳን ላይ ክርስቲያኖች ረዱ ሚል ወይንም ደግሞ ግደሉ ሚል ትሰጠኛለህ? ወይንም ደግሞ አንዱን ሐዋርያ ጥቀስና እስኪ መልሰው። ቆይ ይሄንን ቦታ እዚህ ጋር ስለምንድን ነው የሚያወራው? ስለ ህግ ነው የሚያወራው። አንበበው። አዲስ በማለቱ ፊተኛውን አስረጅቷል። እሺ ትንሽ ተጋልገው። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። ስለምንድን ነው የሚያወራው? እዚህ ጋር ስለ ህግ ነው የሚያወራው። ስለ ኪዳን አሳየው እኮ ያኛው አባቶች ስላልተመሩበት ያ ኤርሚያስ 31:31 ላይ እኮ ሰጠው። ቃል ኪዳን እዛው ነበረ። ያ ቃል ኪዳን አባቶቻቸው የገቡት ቃል ኪዳን ራሳቸው የተመሩበት ሊመሩበት የተዋዋሉት ቃል ኪዳን ስላልተመሩበት ህጉ ፍጹም ሊያደርጋቸው ስላልቻለ አዲስ ኪዳን መጣ ማለት ነው። ያም በጸጋ ሆነ ማለት ነው። ጸጋው ደግሞ እንድገል የሚፈቅድ ሳይሆን ክርስቶስ እንዲሞተልህ ማለት ነው። ስለዚህ ሌላ ሰው መገልበት የለህም። በቃ ሞተልህ። ሌላ ሰው ደም አታፈስም። ክርስቶስ ደሙን አፈሰሰልህ። ስለዚህ እንደዛ ይዘጋል ማለት ነው። ኤኒዌይስ ይበቃል። አሁን ይበቃል። እሺ አሁን አንድ ልመልስህ። ቆይ እንዳታወርድ አላወርድም። ሱራ 4:89 ነው እንደከፈተው ክርስቲያን እንትና ቆስጠንጢኖስ እችን አንብብ እስኪ። ቁርአን ቅድም ስላልክ ቆይ የቅድሙን በደንብ መልስልኝ። ስለአንተ አንብቤን ደዳይ ቶሎ በል። ቆይ አይ ወደ ሌላ ነገር እንሄዳለን። መጀመሪያ ያንን መልስልኝን ወደዚህ እንገባለን። ያ መጽሐፍ ቅዱስ ያንተ አይደለም ወይንም እሺ ያል አነባለሁኝ። ምክንያቱም እዚህ ጋር ካነበብኩኝ ወደ ሌላ ነገር ነው የምንገባው። እንደገና በዚህ መወያየት ነው የምንጀምረው። መጀመሪያ ያንን ግልጽ አድርገህ አስረዳኝ። ማይካዝ በቃ ነገርኩህ እኮ ስለዛ ጉዳይ ስለዛ አለው። ለምሳሌ አንተ ሙታ ትፈጽማለህ፣ ገንዘብ እየከፈልክ መንገድ ላይ ሴቶችን ወሲብ ታደርጋለህ። ሙባረክ እንደው ማይከን አንሰው ገንዘብ ከፍለ መንገድ ላይ ሴቶችን ወሲብ ታደርጋለህ። ማይከን አንሰው ሙባረክ ሰማም
ትሰማለህ? መንገድ ላይ የሚገኙ ሴቶችን ገንዘብ ትሰማለህ? መንገድ ላይ የሚገኙ ሴቶችን ከሚስቱ ውጭ ገንዘብ እየከፈልክ ወሲብ ታደርጋለህ? ምሳሌ ሴተኛ ዳሪዎችን እንደዚህ አይነት ነገር አላደርግም። ብታደርግ ችግር አለው? አዎ ችግር አለው። እንደ እስልምና ብታደርገው ችግር አለው? ፎጣ ለምሳሌ ሸርብ ምናምን እየሰጠው እዚህ ብታደርግ አዎ ችግር አለው። ትልቅ ኃጢአት ነው። ትልቅ ቅጣት አለብኝ። ኦኬ ሳይ ሙስሊም 1406 ላይ እኮ ነብይ ፈቅዶ ነበር። ነብይ እኮ በነብይ ጊዜ የነበሩ ሰሃቦች እኮ ሲያደርጉት ነበረ። ወይኔ ከቁርአን ልትሰጠኝ መስሎኝ ደስ ብሎኝ ነበር። አንብበው ይሄንን ከቁርአንም ሰጣለሁ ችግር የለውም። እሺ ፈተውሲ ስለምንድን ነው? እሺ ፈቀዱት። በወጀል ሙታ ቴምፖራሪ ሜሬጅ ጊዜያዊ ጋር አንድ ጊዜ እፎይ እኔ አሁን እዚህ ውስጥ ስንገባ ስለዚህ ማታከለ ወደዚህ መጣ። ያኛው እኮ ስለአንተ አልጨረስም። በቃ ማይክ ያዛው። ስለዚህ አንተ ጋር ስትመጣ አሁን ምን አለ ሳባዎች ለምሳሌ ያገኙ ገንዘብ ፎጣ እየሰጡ ወሲብ ያደርጉ ነበር። አሁን ታደርጋለህ? ቀርቷል ብለህ ትላለህ ማለት ነው። ስለዚህ እኔ ጋር የቀረን ህግ ለምን ታመጣለህ? ያውም ሰዎቹ የተዋዋሉትን ህግ እኔ ጋር ለምን ታመጣለህ? ወሲብ ፎጣ እየሰጠ ወሲብ አታደርግም። ሙባረክ ፕሊዝ ጥሩ ጸባይ ያለ አንተን ሪስፔክት አደርጋለሁ። እኔ እንደዚህ በኖርማል በጨዋ ደንብ የሚያወራን ይመቸኛል። የሳኩትም በአንተ አይደለም፣ እዛ ላሉ ለኢዴት ኡስታዞች ነው። እዛ ላሉ ኡስታዞች ማለት ነው። ፎጣ እየሰጡ ኡስታዞች ወሲብ ያደርጋሉ? አያደርጉም። ለምን? ቀርቷል ታምጣብን ይላሉ። ታዲያ እዛ እስራኤሎች የተዋዋሉትን እኔ የማይመለከተኝን ለእነኛ እስራኤሎች እኛ እንደዚህ እናድርግ ብለው ከእግዚአብሔር ጋር ውል የገቡትን የእነሱን ህግ እኔ ጋር ለምን ታመጣለህ? ክርስቲያን ገዳይ ነው ስትል ከወንጌል አንጣልኝ። ጳውሎስን አንጣልኝ፣ ማቴዎስን አንጣልኝ፣ ሉቃስን አንጣልኝ። አሁን ላወራ የምፈራው ነገር አንድ ታወርደኛለህ። ፕሊስ ቆይ አዳምጥ። አንተን አይደለም አሁን እኔ እኮ እድል ሰጥቼ እናንተ ቤት እኮ ማንም አያወራም እኮ ዝም ነው የምትለው። ተረት ነው። እኛ ጋር መረጃ ተከፍቶ ነው የምናነበው። እናንተ ቤት እኮ ገባችኋል ራሱ ጭንቅላቱ የሚል አለ። አንደኛው ከሚያብራሩት የእናንተ ኡስታዞች ልንገርህ። አላሁ ተዓላ እንዲህ ብሎ ሲያስረዳ አንደኛው ደግሞ ጭንቅላቱ ራሱ ስረው ቃሉ ግሱ ምንም አይገናኝ እኮ ነው። አንደኛውስ ገባሻ ምንም እኮ ያወራው ነገር የለም። ምንም መረጃ ያመጣው ነገር የለም። ተረት አውርቶ ገባሻ እዚህ ቤት የሚወራው የምሁራን ጭንቅላት ያላቸው ነው መምጣት ያለባቸው። መረጃ ይከፈታል። ፒዲኤፍ አይደለም የምንከፍተው። ኡስታዞች ፎጣ ሰጥተህ ወሲብ ታደርጋለህ አታደርግም? ቀርቷል ትላለህ። አንድ ጊዜ ቆይ፣ ለምንድን ነው የምታደርገው? አይ ሙባረክ ይበቃል። አይበቃም? እኛንም ምንመራበትን ምናምነውን ትክክለኛውን ቻሌንጅ አድርጎን በምናምነው በምንመራበት ማለት ነው። ገባሻል እያልን አናጃጅላችሁ። ጭንቅላት አለን እኛ። ስሜ ማን አልከው? እኔን ካልከኝ ገድልሃለሁኝ። አባቴ እረፍ። እኔስ አሁን ምን እንዳሉ ታውቃላችሁ? ደግሞ አስታወሳችሁኝ። ያኔ ጀግና እፎይ መሐመድ አስባለው ብለው ያሉ አሁን ደግሞ ምን አሉ? ከእፎይ ጋር ተወያይቶ ነው ስሜን እፎይ ሂድና ስሜን ማነው ሶሪ ተነጋግረው ነው አሉ። ሆን ብሎ ነው ስሜን ማነው በለኝ ተባብለው ከዛ ሙሐመድ እንዲለው ተነጋግረው ነው አስቀድመው ድራማ ይሰሩብን አሉ። የሙስሊም ጭንቅላት ይሄ ነው በቃ። ኤኒዌይስ እኔ እፎይ ይባላለሁ። እወዳችኋለሁ ሙስሊሞች። እንደምገሉኝ አውቃለሁኝ። ነገር ግን ቢያንስ ባለውበት ቀን ውስጥ በትንሹ 2 ሰዎች በቀን ከእስልምና ነፃ እወጣለሁኝ።
አሊያም እቺ ቃሌ ምን ትሆንባችኋለች? ፍርድ ትሆንባችኋለች። ወይም ትድኑባታላችሁ ወይም ፍርድ ትሆንባችኋለች። እሺ ፊራውን እንዴት ነህ? አንዴ ብናሳያችሁ እፎይ አንዴ ዘኪያ እንኳን ደህና መጣ። እሺ ቀጥል ዘኪያ፣ ይሰማል? አይሰማም? አልሰማም እንዴ? ይሰማል። ኦኬ ፊዳክ ዋቢ የአንተ ኔትወርክህ ደካማ ነው። ቀይ እያበራብህ ነው። ልቀጥል እፎይ? ቀጥልሽ። እሺ ይሄንን ቪዲዮ ግቡና እኔ ልጀምር። ይሄኛው አካውንቱ ተመቷል። ከቻላችሁ ዋናው አካውንት ወይስ ላስቀድመው? በዚህ በሁለተኛው ቀደም ፊዳ ከፒተር ግን አንድ ጊዜ ጠብቃለሁ። እሺ ወንድምሽ ያኛው ተመቷል። ዋርኒንግ ስላለበት በዚህኛው ነው የለቀቀው፣ በሁለተኛው አካውንቱ ማለት ነው። 230 ሺህ ፎሎወር ባለው እዚህ ጋር አሁን የቀጠፉት ቅጥፈት አለ። ስሙት ይሄን ቪዲዮ ወዲያው ይገላል። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ሪህ ገቢሃት ከእንደገና ወዲያው ይገላል። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ ነው የሚሰሩት። ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። ይሄ አካውንት ምላሽ ለመስጠት የመጣሁት ያንኛው ዋንኛው አካውንቴ ስለተመታ ነው። በደንብ ኮፒ ሊንክ እና ሼር አድርጉት። የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭበረበሩበት ያለ መረጃ አለ። አዳምጡት እና ምላሽ። ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላዋን በደንብ መሳል እንዳለብን፣ ማንገላታት እንደሌለብን የተናገረውን ንግግር ሀታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት። ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ እቺ የጥላቻ ቅስቀሳ የምትለዋን ፓርት ያዙልኝ፣ እሺ እመለስባታለሁ። የጥላቻ ቅስቀሳ እያደረጉ ነው ያለው እና ሉክ እሱን እመለስበታለሁ በኋላ። ሰለላሁ ዐለይሂ ወሰለም ሐዲስ በመጥቀስ አስተራራራችሁን አሳምሩ፣ እንስሳቶችን እንኳን ስታርዱ ይችንም ደግሞ የቆራርጧት ይሆናል እኮ ሱብሃንአላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አሰራጭተውታል። ይሄኛውን ቪዲዮ ነው። ፈአሕሲኑ ዚብሐ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። መልካም እንግዲህ እንደሰማችሁት ዋብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዶች ስለሆኑ ዛሬም እናዋርዳቸዋለን ማለት ነው። ምንድነው እሱ? አንድ ኡስታዝ በመስጊድ ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ኡስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራትን ብቻ ቆረጡና ስለ ሰው ያወራውን ተዉት ማለት ነው። ምንድነው እሱ? ሰውየው ኡስታዙ የሰውን ልጅ ማረድን መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው። አላሁ ነገር ላይ በጎ መስራት፣ ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አትፈቱ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው
ጂሃድ ላይ ያገኘው አንድ ካፊር ሰላም የዛኔ ትገለዋል። ስትገለው ግን አቤት የምትለው ነገር አለ። ቆይ አንዴ መለስ አርጋትና ሚውቶኝ ነበር እያወራ የነበረው ሶሪ። የሚገደልባቸውን ይዘርዝሯቸዋል። ትንሽ እየመለስ አርገው ቀጥል። እንጫ መቆጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል እነሱ አሉ። እነሱ ሲገልጹ ምናሉ ኢዛ ቀተልቱ ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪያው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ጥፋት አጥፍቶ ሙርተድ ሆኖ ጥፋት አጥፍቶ ወይንም ሙርተድ ሆኖ የሚገደልባቸው ምንድን ነው? አንድ ጥፋት ካጠፋ፣ አንድ ሙርተድ ከሆነ። ሙርተድ ማለት ምን ማለት ነው? ከእስልምና ከወጣ ማለት ነው። ቀጥል። ገደል እንኳን አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር። ሶስተኛ ጂሃድ ላይ ያገኘው ካፊር ከሆነ ደግሞ ሎክ አንድ ጥፋት ያጠፋ ማለት ምንድን ነው? ሃይማኖት ላይ ቀየር ይችላል። ሙስሊም ሆኖ ጥፋት ካጠፋ፣ ለምሳሌ ሙስሊም ነው፣ ሃይማኖት አልቀየረም። ቢዘሙት፣ ለምሳሌ ትዳር እያለው ቢዘሙት ቅጣቱ ግድያ ነው። እንደገና ደግሞ ሙስሊም ሆኖ ሙስሊምን ከገደለ ቅጣቱ ግድያ ነው። ክርስቲያንም ወይንም ሌሎችን ከገደለ ገንዘብ ነገር ነው የሚሰጠው። ሙስሊም ሆኖ ሙስሊምን ከገደለ ግን ቅጣቱ ግድያ ነው። ስለዚህ ጥፋት አጥፍቶ የሚለው ምንን የሚያመለክት ነው? ሙስሊም ሆኖ ይህንን ጥፋት ካጠፋ ምን ይላል? ይቀጣል። ምን ይገደላል? አንድ በሉ ጥፋት አጥፍቶ የሚለው። ሁለተኛ ሙርተድ ነው አለ። ወይም ሙርተድ ሆነ። ሙርተድ የሚባለው ወይም አፖስቴት የሆኑ ማለት ነው፣ ሃይማኖት የቀየረ እሱ ሙርተድ ይባላል። ሶስተኛ ጂሃድ ላይ አለ። ጂሃድ ላይ ደግሞ ማንኛውም ስትዋጋ ማለት ነው። ሶስቱንም ነው የጠቀሳቸው። እነኝህ ስገሉ አገዳደላችሁን አሳምሩ። ቀጥል። ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቆጥ፣ ይሰማል የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ስ ላ ሰለም እዚች ጋር ምንድነው ሰውየው አንዴ መሐመድ አንዴ እዚች ጋር የበጉን ምናምን እነዚህ ካብራራ በኋላ እንስሳ እንኳን ምናምን ብሎ የተናገረበት ፓርት አለች። ያቺን አምጥተው እነሱ ያጨዋት በደንብ እንድታሰምሩ። ስለዚህ ይህን ሁሉ ካብራራ በኋላ አፍንጫን እንትን አትበሉ፣ እንደዚህ አታደርጉ፣ እነኚህ ይገደላሉ ካለ በኋላ ለእንስሳትም እንደዚህ ነው። የእንስሳትን ተዛ ቢላው በደንብ መሳል አለበት ሲታረድ የሚል አመጣ ማለት ነው። ኦራይት። ስለዚህ ሲገደል እንዴት ነው የሚገደለው? በነነስ ቢላ ነው የሚታረደው ወይንስ እንዴት ነው? እሱ እጁ ነው የሚቆረጠው ሙርተድ ሲገደል ወይንስ እንዴት ነው? እሱ ቀስ እየተባለ እንደዚህ አንገቱ አይደለም የሚቆረጠው። ቴሌግራሙን አንድ ያሳያቸው ሙርተዶች እንዴት እንደሚገደሉ ግቡና በ10 ሺህ የሚቆጠር ቪዲዮ እናስቀምጥላችኋለን። የሳውዲን ለብቻ ከፈለጋችሁ እናስቀምጥላችኋለን። የፓኪስታን፣ አፍጋኒስታን ቪዲዮዎችን እናስቀምጥላችኋለን። ሙርተዶች እንዴት እንደሚታረዱ ቅንጥስ ነው የሚያደርጓቸው አንገታቸው። አካውንቴን ታዘጋለን። ዝቅ አድርገው አካውንቴን ታዘጋለን። እንትኑን አታሳይም እንደ ሊንኩን ብቻ ወይ ጎበዝ፣ እንደሱ ሊንኩን አሳያ። ሊንኩ አይታይም? ኦኬ ሊንኩን ዝቅ አድርጋ ያሳየው። ስክሪንሾት አድርጉ የምትለውን ሄዱና ይዩት። የበፊቱ ኢትዮጵያኖችም የታረዱበት ምናምን ሊቢያ ላይ እንደታረዱት አይነት ማለት ነው። እንደዛ የምትታረደው ያኛውን ዘግተውብኛል። ይህንኛው አዲስ ነው፣ አሁን እንትን የተከፈተ ነው። ዛሬ ነው የከፈትነው። እንትን ሲሉ ማት ቪዲዮ እናስቀምጥላችኋለን በየቦታው። አፖስቴት ከሆነ ወይም ዘማዊ ከሆነ ወይንም ደግሞ ከእስልምና እንደዚህ የወጡት 40 ቀን ነው የሚታረዱት። ሳውዲ ላይ ሳውዲ ያላችሁ መረጃዎች መጠየቅ ትችላላችሁ። እንዴት ነው የሚገደሉት በሉና ጠይቁ። ከእስልምና ወጣ ሳውዲ አረቢያ ላይ እንዴት ነው የሚደረገው በሉና ጠይቁ። እንደዚህ ይሰበሰባል ሰው ጁማ ቀን አይ ቲንክ ጠዋት ላይ ነው የሚታረዱት። ከዛ ይሰበሰባል ሰው ሁሉ ይነገራል። ከዛ በኋላ ቅንጥስ ነው የሚያደርጉት አንገቱን ማለት ነው። በጣም በስለታም ቢላ ነው፣ በጣም ስለታም በሆነ ማለት ነው። ያንን ለመሸፋፈን እኛን ቀጣፊ ይላሉ ማለት ነው። አንዳንድ በዚህ ፖለቲካ የሚጠለፉ እውነት ይመስላቸውና ይደነግጡና በእነሱ ፖለቲካ ውስጥ ይገባሉ ማለት ነው።
እስቲ ውሸት ነው ቪዲዮ ውሸት ነው ስህተት ነው የምትሉ ማገቱን ዊአር ቻሌንጅ አድርጉን አለን እኛ። ኦልሞስት አሁን ራሱ ከ300 ምናምን በላይ ቪዲዮዎች አፕሎድ ተደርገዋል። እጅ በመቁረጥ የግድያ አይነቶችን ታያላችሁ። የግድያ ጨከን ብላችሁ አንዴ ብቻ ተመልከቱ። ከብዙ አይነት ግድያ በላይ ነው የምትመለከቱት። ህፃናት አይምሯችሁ የሚረበሽ ሪከመንድ እናደርጋችሁ። ቪዲዮ አታሳይ አንተ ላይ አካውንቴ ዋርኒንግ ውስጥ ነው ያለው። ታዘጋብኛለህ። ናውረድ እንደውም አንተ ኖ አይደለም፣ ሌላ ነው እሱን አይደለም። እሺ መከፍተው ካለሽ ይቀጥልና ወደ ውይይታችን እንመለስ። ቅድም እመለስበታለሁ ያልኩት ነገር አለ። የእርስ በእርስ እልቂት ለማስነሳት እንደዚህ ጥላቻቸው እና የማይሆን ነገር እየተደረገ እንደሆነ ነው ሲያወራ የነበረው ኡስታዙ። ኦኬ ቪዲዮ እንግዲህ ተቆርጦ ተቀጥሎ ህዝብን ሊያጋድሉ ነው ያሉት። እስኪ እነዚህን ቪዲዮዎች እንስማ፣ ስሙት። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ማረድ አይደለም አንገቱን ባለሁበት 99% ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። አርሲ ስፔሲፊክ ቦታው ራሱ ማለት ነው። ይህንንም እፎይ ሰላም ነው። ሙት የዛን ጊዜ በቃ ፍርጥ። ስሙ፣ እየሰማችሁ ነው። እነዚህ ሁሉ ምንድን ናቸው? ፍቅር ነው እየሰበኩ ነው። በአላህ ፍቃድ ጴንጤና ኦርቶዶክስን ጨርሳለን። በአላህ ፍቃድ አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። እነዚህን ሁሉ ምን አድርጋችሁ? ይሄ ውስጣዛችሁ ምን አድርጋችሁ? ኦኬ እሺ፣ ቀጥል። ሶሪ ቀጥልሽ። እሺ ያ ታዋቂዎቹን ታዋቂ የሆኑና ኡስታዞች የሆኑትን መስጊድ ላይ የሚጠቀሙትን ብቻ ያ ይሄ ኡስታዝ አሁን ይሁት የሚታወቅ ኡስታዝ ነው። ኡስታዝ አቡ አይደር ይባላል። የሚለውን ስሙት። አላህ እንደሚማናችን ይፈተነናል። ስለዚህ ምን እናደርግ? እንስራ፣ ሰብር እናደርግ፣ አንድነታችን እንጠብቅ፣ ለትግል እንዘጋጃለን። አለበዛ ግን አሁንም ስንቶቻችሁ ናችሁ በገሳችሁ ቢላ በቤታችሁ የሌላችሁ ጎረቤት ሄዳችሁ ቢላ ምንጠይቋላችሁ? ቤት ውስጥ ቢላ አይደለም። ሌላውንስ ቆይ አሁን እዚህ ቢላው ለምንድን ነው? ቢላው ምን ሊያደርግበት ነው? እንዘጋጅ። ስንቶቻችሁ ነው ቢላ ራሱ ያላችሁ? በግ ለማረድ ብሏል። እውነት ቢላ አሁን ቻሌንጅ ያደረጋቸው ለበግ አስቦ ነው? በግ ለማረድ ነው? ስንቶቻችሁ ነው ቢላ እንኳን ቤታቸው ያለው? በግ ለማረድ እንኳን ከጎረቤት ነው የምትጠይቁት። እንዘጋጅ እያለ ቢላን አምጥቶ በግ ስለተናገረ አይ በግ ማረጃ ነው ማለት በዚህ መጠን ጅል ነው ምን መስላችሁ? ኦኬ ቀጥል። ቢላው ምንድን ነው? ማረጃ ነው። ቤት ቢፈለግ ጎረቤት ነው ቢላ ሄደህ የምትለምነው እያለ እየነገረን ነው እንግዲህ ኡስታዝ ማለት ነው። ሌላው በጣም የሚያሳዝነው እና የሚያስደነግጠው ነገር ደግሞ ምን መሰላችሁ? ይህንን ትምህርት እያስተማሩ ውስጡን የዚህን ያህል እየሰሩበት እኛ ጋር ደግሞ እየመጡ ጻድቅ ወይ ደግሞ እነሱ ሰላም ወዳድ ሌላው ሰላምን የማይፈልግ ሰላም ጠል አድርገው የሚሰብኩት ነገር ነው። አንድ ይችን ቪዲዮ ላሰማችሁ። እየተሰማ አይደለም። ሌላውጣ ብዬ ነው ብዙ ቪዲዮ ስለሆነ እዚህ ጋር ላውጣ እንዴ። ያ ኦኬ፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉት። እስከዛ ያ ስሙት፣ ይህን ቪዲዮ በደንብ ስሙት። ቅድም ምን ብያችኋለሁ? ጥላቻ ሰባኪዎች፣ ሃይማኖት በሃይማኖት ሊያፋጁ የሚፈልጉ እስካሁን የሰማችኋቸው ቪዲዮዎች አሉ። አንድ ቀን የተናገሩት ነገር የለም። ዛሬ ግን ደግሞ በሐሰት የሰሩትን ስራ ለመደበቅ ቁጥራቸው ትንሽ ነው፣ ይታወቃሉ። ሚዲያውን ረን የሚያደርጉት ስትራቴጂክሊ የሚንቀሳቀሱ ናቸው፣ ተናበው የሚሰሩ ናቸው።
አጮሁት እንዳለ ሚዲያው እየተቀባበሉ በግ ነው እያሉ ማለት ነው። እነዚህ ሰዎች ግን ሲናገሩ ፍቅር ነው እየሰበኩ ያሉት። እስካሁን ሰምታችኋል። ይህን ቪዲዮ ግን በደንብ ስሙት። ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። የአላህ ህግ ለሰው ዘር በመላ ምንድን ነው? ጀስቲስ ነው፣ ፍትህ ነው፣ አድል ነው። ሰዎች ግን ምን ይፈልጋሉ? የጃሂልያን ፍርድ። ጃሂልያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጭ ያለ ማለት ነው። የአሜሪካ ህግ፣ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ ዓለም ላይ ያለው ሁሉ ከእስልምና ሸሪዓ ውጭ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሀይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን አሪፍ ነው። ቀጥታ ማን ዴቫ አይሰማችሁም? ያጀማ አውራ ይሰማል። እየለፈልፍክ አይደል? ይሰማል። ማይክን ዘግተህ ክፈተው። ማይክ ዝግ ነው። ዴቭ ማይክን ዝግ ነው። ያንተ ዝጋውና ክፈተው። የኔ ነው። አሁን ዘግተህ ከፈትከው። እስቲ ጥሩ ነው። የዴቭ ተሰማችሁ? ይሰማል። ቆይ እስቲ እሰማለሁ አልሰማም? ጋይስ እኔ ላውራና እስኪ ይሰማል? የዴቭ ይሰማል? ብሌን አለች። በቃ አይ ብሌን አለች። እኛውን አለች። አሁን መጥቷል። ትንሽ ወደ ኋላ በልና እንትን ያልከውን አሰማ። አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን የመሀይማንን ህግ አፈሑክመል ጃሂልየት የብጉን እንዴት ይፈልጋሉ እያለ ነው። ኢስቲፍሃሙ ኢንካሪይ ነው፣ አሉታዊ መጠይቅ ነው። በፍጹም ሊሆን አይገባም። ሁላችንም በልባችን የአላህን ሸሪዓ መውደድና ማፍቀር አለብን። የሸሪዓን ባንዲራ ከፍ አድርገው ለማውለብለብ የሚታገሉ ሙጃሂዲኖችን ልንደግፋቸው ይገባል። ሙጃሂዲኖችን የሸሪዓ ባንዲራ ከፍ እንዲል የሸሪዓ የበላይነት እንዲኖር ማለት እኩልነት፣ መተሳሰብ፣ ፍቅር ምናምን አይገባውም እስልምና። ይህን እነዚህን ደግሞ የሚሰሩ ሰዎችን ልብ በሉ። ይሄ ህግ የጣዖት ህግ ነው፣ እኔ ብቻ ነኝ መኖር ያለብኝ ነው። እነዚህን ደግሞ ቴሮሪስቶችን፣ አሸባሪዎችን ደግሞ ምን ማድረግ አለብን? ሙጃሂድ ነው የሚሏቸው አንዳንድ ቁልፍ ቃላቶችን ልክ እንደ ቅድመውን ሙርተድ፣ ካፊር፣ ጅሃድ የሚሉትን ብዙ ሰው ውስጥ የማያውቁት የማይታወቁ ቋንቋዎችን በአረብኛ ይጠቀሟቸዋል። ሰው አይገባውም። እና ምን አለ? ሙጃሂድ ማለት ተጋዳዮች፣ ፋይተሮች ማለት ነው። እነሱ ልንደግፍ ይገባል አለ። ይሁት ደግሞ ከፋይተሮቹ አንዱ ነው። ቢሊላሂ ወላ የኻፉነ ለውመተ ላኢም፣ በአላህ መንገድም ይታገላሉ፣ የወቃሽንም ወቀሳ አይፈሩ። አላህ ከእንደዛ መሀል እንዲያደርገን ዱዓችን ነው። በሀገራችን ላይ የጂሃድ ሸርጥ አልተሟላም የሚል ንግግር ብዙ ቦታዎች ላይ ተሰማዋለን። ይህ ኡማውን ለማስተኛትና ኡማውን ካፊሮች የበላይ ሆኖ እንዲረጋግጡት በር ከፋች ንግግር ነው፣ ሌላ አይደለም። የሆነ ታሪክ ወደኋላ መለስ ስላድርግና ልንገራችሁ ስለ አፍጋኒስታን። ሶቪየት ዩኒየን አፍጋኒስታንን በወረረችበት ሰዓት ላይ አሜሪካም፣ ሳዑዲም ሌላ ሀገራቶችም ሙጃሂዲኖችን ነፃነት ታጋይ እያሉ ፍሪደም ፋይተርስ እያለች አሜሪካ ዳዕም አድርገቻቸው፣ ረዳቻቸው። በዛን ሰዓት ላይ ሳዑዲ ላይ ጂሃድ ነው ያሉ ወጣቶችን ብዙ ወጣቶችን ሲልኩ ነበር ወደ አፍጋኒስታን ማለት ነው። ወደ አፍጋኒስታን ይልኩ ነበር። ከዛ በኋላ ከትንሽ ጊዜ በኋላ አሜሪካ የምትፈልገው ነገር ሳይሳካላት ሲቀር እነሱም ሸሪዓን ሲሉ አሜሪካ ይሄ ነገር ልክ አይደለም ስትል ሳዲም ጂሃዳቸው ባጢል ነው አለች። እንዲያውም ጣሊባኖች ጦላቦች ነበሩ፣ ተማሪዎች ነበሩ። ሙላ ዑመር እነሱን አሰባስቦ ነው
በፊሰቢላህ አስጀመራቸው። በጣም ትንሽ ነበር ቁጥራቸው ራሱ ወደ 20 አይሞላም። እና በዛን ሰዓት ላይ የማይችሉትን ነገር ነው የገጠሙት። የማይችሉትን ነገር ለሚገጥማሉ እልቂት ነው የሚሆነው። ዋሹ። ለዛ መዋሻታቸውም ዛሬ ያለንበት ጊዜ ምስክር ነው። አልሐምዱሊላህ እነዛ ብሎ ሲያወሩ የነበሩ ሰዎች አፍንጫቸው መሬት ትላስ እንጂ ዛሬ አፍጋኒስታን የኢስላሞች ኢማራ ሆና በኢስላም ሸሪዓ የተዳደረች ይገኛል። አንድም ሀገር እውቅና ባይሰጣቸው እውቅና አለመስጠታቸውም ደግሞ አልጎዳቸውም። አልሐምዱሊላህ አላህ ይጨምርላቸው ማለት ነው። ስለዚህ ዛሬ ምንድን ነው የሚለው? አቅሙ የለንም። አቅሙ ካሌለን በመቀማመጣችን አላህ ስብሐነሁ ወተዓላ አይጠይቀንም ወይ? ውዝሯለን አቅሙ ስላሌለን። እሺ አላህ ስብሐነሁ ወተዓላ እንዲህ አላለንም? ወዐዱ ለሁም መስተጣዕቱም ሚን ቁዋ፣ የቻላችሁትን ከማንኛውም ኃይል ተዘጋጁላቸው። ወሚን ሪባጢል ኸይሪ ምን በሉላቸው? ተዘጋጁላቸው። ሊስሙን አይደለም ሊቆርጡን ሊገሉን ማለት ነው። ሂቡነ ቢሂ ዐዱወላሂ ወዐዱወኩም፣ በታጀቡ ፈረሶችም የአላህ ጠላቶችና ጠላቶቻችሁን የምታሸብሩበትን ተዘጋጁላቸው ተብለናል አይደል? ምን የምትሉበትም የምታሸብሩበትም የምትገሉበትም አሁን እየሆነ ያለው አሁን አርሲ ላይ በየቦታው እየተገደሉ እንዳሉት ማለት ነው። ታዲያ ዛሬስ አላህ ስብሐነሁ ወተዓላ ጂሃድን አዞን ሳለ ብዙዎች ሸርጡ አልተሟላም። እሺ ሸርጡ ካልተሟላ ለምን አንዘጋጅም? ሸርጡ ማለት መስፈርቱ ነው። ሸርጥ ማለት መስፈርት ምንድን ነው? መስፈርቱ ከተባለ ቁጥራችን ቆይ እንደዚህ እንትናችን የሆነ ከፍ ያለ ቦታ ላይ ቁጥራቸው ዝቅ ሲል አንገታቸው ይደፋሉ። መካከለኛ ሲሆን ተበደልን ይላሉ። ልክ እንዳሁኑ ደግሞ እንደ አርሲ አካባቢ ቁጥራቸው ከፍ ሲል ደግሞ ቅድምም ውስጥ ሲናገሩ እንደሰማችሁት በሜንጫ አንገት ይቆርጣሉ ማለት ነው። አልተሟላም ነው የምትሉን እያለ ነው። አይ ለማዘጋጀትም እንደዛ ከሆነ እኮ ወንጀል ላይ ነን። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እስከ ቅያሙ ሰዓ አልጂሃዱ ፊ ሰቢልላህ እንደሚቀጥል ተናግረዋል። ዛሬ አንድም ቡድን ያንን መሐመድ ምን አለ? እስከ ምጽአት ቀን ድረስ ግድያ፣ እርስ በርስ መገዳደሉ እንደሚቀጥል ተናግረዋል። ወንጀል ነን፣ ዝም ማለት የለብንም። ሁሌ መገዳደል አለብን። አትቅጠፉ። ባጢል ከሆነ እኛ በመቀማመጣችን አላህ ሱብሓነሁ ጠይቀን ወይ? ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኸይሩ ሰሓበቲ 40 ወኸይሩ ሰሪየቲ 400 ወኸይሩ ልጁዩሺ 40,000 ወለን ዩግለበ 12,000 ሚን ቂላ ረዋሁ አሕመድ ወአቡ ዳውድ ወትርሚዚ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኸይሩ ሰሓበቲ 40 ምርጧ ቲም 4 ናት። ወኸይሩ ሰሪየቲ 400 ምርጧ ሻምበል ደግሞ 400 ናት። ወኸይሩ ልጁዩሺ 40,000 ምርጡ ጦር ደግሞ 4,000 ነው። ወለን ዩግለበ 12,000 ሚን ቂላ 12,000 የደረሰ ጦር ደግሞ በጦር እንሰት አይሸነፍም፣ የትኛውንም ኃይል ቢገጥም ማለት ነው። ሱብሓነላህ። ይህን ሐዲስ አስታውስ ትዝ የሚለኝ በሀገራችን ላይ ሆነ ነው። በኢማም አሕመድ ኢብን ኢብራሂም አልጋዚ ረሂመሁላህ ጊዜ ሙስሊም ማድረግ ያለብን ውጊያውን ማፋፋም ሳይሆን ከሰላም ጋር እንቆማለን ማለት ሲገባን እዚህ የመጣችሁ ከሀገሬ ጋር ነው የምቆመው፣ እንደዚህ ነው የምቆመው፣ እኔ ከእምነቴ ጋር ነው የምቆመው። እኔ አንድ ባንዲራ ብቻ ነው ያለው፣ እሱም ላኢላሃ ኢለላህ ሙሐመዱ ረሱሉላህ። ሌላ ባንዲራ የለኝ። ኩፋሮች እንደፈለጋችሁ እናንተ ብዙ የሚጮሁላችሁ አላችሁ። እኔ የሚመለከተኝ ስለ እስልምና ስለ ዲኔ ብቻ ነው። ሀገር ካሌለች እኮ እምነት የለም ብላችሁ የምጽፉ ሙስሊሞችን ሳይ በጣም ነው ያዘን። ወላሂ እምነት ካሌለ ነው ሀገር መኖር የማችለው። ዛሬ መንግስት ያልፋል፣ መንግስት ቢመጣ መንግስት ይመጣል። ዛሬ እስቲ ለኢትዮጵያ የተሻለ መንግስት እስቲ አሳዩ፣ አምጡልኝ እስቲ። ይሄ መንግስት እኮ የተሻለ ጊዜ ነበር በሉኝ። እኔ እስከማውቀው እስካነበብኩት ልጅ ኢያሱ ብቻ ነበር ለሙስሊሞች ጥሩ ነበር። እሱንም አስወገዱት። ሚሊኒክ ሀረር ሲገባ ሙስሊሞችን ጨለንቆ ላይ ጨፍጭፎ 25,000 ጦሩን በማዝመት በ4,000 ነው የገጠሙት። ድሉን ያው ለሱ ሆነ። ሲገባ የሸሂዶችን መሬት ሳይቀር ንብረት ሁሉ ነገር ነው የዘረፈው። ብዙ ጫና ነው ያመጣው። መስጊድን ነው ወደ ቤት በእርግጥ ተዋግተዋል። ሬሳቸው እንዳልተነሳ ታውቂያለሽ። እኛ እኮ እንደ ሀገር አንድ መሆን አለብን። አንድ መሆን አንችልም በዚህ ሁኔታ። ዲናችን አንድ እስካልሆነ አንድ አይደለም። እነሱም ራሳቸውን ችሎ ይኖሩ፣ እኛም ራሳችን። ዲናችን ማለት ሃይማኖታችን ነው። በነገራችን ላይ ሃይማኖታችን አንድ ካልሆነ ልንኖር አንችልም። እንችለን እንኖራለን። በምንም ተአምር ደግሞ እየገደሉን ከነሱ ጋር ማህበራዊ ኑሮ ራሱ መመስረት አያስፈልግም። ስለዚህ አላህ ቀልብ ይስጣችሁ። እኔ ሌላ ምንም ምለው ነገር የለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቦስ ቀጥል። ሰይፉላ ጥርሱ ነው የሚመቸኝ። እኔ ቆንጆዬ እጠርሳለሁ። ሰይፉ ያላ ሴፍ ማለት ነው።
የሚገርመኝ ግን ከየትም ለቃቅማችሁ ለምንድን የምታመጡት? እንደዚህ ቀይ ኢሞጂ አትላኩ። እንደ እንትን ነው ጥሩ ስላልሆነ ዮዲ ቀይ ኢሞጂ አትላኩ። ቤቱ ልትልበታል ለራሱ ሪፖርት አብዱልዋብ ተዘጋጁላቸው የሚለው አሁን ሴፉን ላይ ተናገረው ስህተት ነው ብለህ ታምናለህ? ተዘጋጁ የሚለው እኮ ዝም ብለህ ተዘጋጅተህ ወጥተህ አጥቃ አይደለም የሚለው። ተዘጋጁ ተዘጋጅተህ ብለሃል አልተባልክም? መስፈርት አለው ለመዘጋጀት ራሱ ወጥተህ ለማጥቃት ራሱ መስፈርት አለው እንጂ እሱ የሚያወራው በየሸለቆው ገብቶ ማጥቃቱን እሱ ጫካ ገብቷል። አሁን እያሰለጠነ ነው እያሰለጠንም ነው ተደጋጋሚ እንትን ብሏል። ኤንኤስ ነገር ግን ከማጥቃት በፊት የምታጠቃበትን መዘጋጀት አለብህ የለብህም? እንዳስተምሮትህ ይኸውልህ የምትዘጋጀው እኮ ያ ሰው ኖርማል ሰላማዊ ሰውን ለማጥፋት አይደለም የምትዘጋጀው። ጤነኛ ሰው አይደለም። ጠላት የሆነማ ሊያጠቃህ ከመጣ መዘጋጀት አይደለም። ለምሳሌ እኔ ያላ ጠላት ነኝ አይደለሁም? ያንተና ያላ ጠላት ነኝ አይደለሁ? የሙስሊሞች ይኸውልህ ጠላት የሚባለው አምናህ ነው። ለምሳሌ አንተ ታውቀዋለህ እያወቅኸው ማንኛውም ማንኛውም ማለት አይችልም። አብዱ ከሙስሊም ውጭ ወዳጅህ ሊሆን የሚችላል? ወዳጅህ ይባላል? ወንድሜ ቤተሰቤ ማለት ትችላለህ? ወዳጄ ማለት ትችላለህ? ትችላለህ። ኦኬ ከፍ ላድርግሽና ኢሚዲየት አላደርግም። መረጃ ነው ጠይቀህ ቀጥል። መረጃውን ክፈት። ለምሳሌ ፓጋኖች ወዳጅ የሚባለው እንደሚባል ማስረጃ ወዳጅ የሚባለው ሊፈስርልህ ማስረጃ እዛ እናንተን ልነግርህ እኮ ነው። አረጋጋ ተረት ተረት አንሰማማ ወዳጃችን። ሰማቻ ገባች አይደል የሚል ተረት ተረት እዛ ቤታችሁ ነው የሚወራው። እኛ ጋር ማስረጃ ይጠየቃል። መረጃውን ክፈተው። መረጃውን ክፈተው ቅድሚያ ይኸውልህ በአላህ ሱብሓነሁ ወተዓላ ያመነ የሆነ አካል ወዳጅ ሊሆን አይገባም የሚል አያት አለ። ትክክል ነው። ወዳጅ የሚለው ግን ቴንኪው ፔሬድ በአላህ ወተዓላ ያላመነ ሰው ወዳጅ ሊሆንህ አይገባም። ስለዚህ ወዳጅ አይደለም ማለት ነው። በአላህ ያላመነ ሰው ወዳጅ ሊሆን አይገባም። ይኸውልህ ምን አይነት ወዳጅ ነው ታውቃለህ? ይሄን አይ ጥቁር ምን አይነት ነው ይለኛል። ስለዚህ አልገባም። እዛ ተረት ተረት የምታረቱትን እኔን አሸውዱም። እዛ ማስረጃ ታመጣልህ፣ ልፍቀድልህ። መረጃ ታመጣልህ? አዎ አመጣልህ ያለው አልኩህ እኮ አመጣልህ ያለው። ቀጥል አንጣሽ። ይኸውልህ ወዳጅ የሚባለው ዲናዊ ነው። በቃ ዲናዊ እስከሆነ ድረስ እስልምና ውስጥ ራሱ ሆኖ እማያውቅ ከሆነ አንተን ወዳጅ ልታረው አይገባም። እስልምና ውስጥ ሆኖ ራሱ ለምን መሰለህ? ምስጢር የሚያወጣ ከሆነ እስልምናን ነገር የሚያንቋሽሽ ከሆነ እስላም ሆኖ ራሱ ወዳጅ ልታረው አይገባም። እሱማ እንደዛ ግን አንተን ብቻ አይደለም ሶሪያው ነው የሚገደለው። እኔ ወዳጅ አይደለም። በቃ ኤኒዌይስ አብዱልዋሃብ ለምን ትጨነቃለህ? መረጃ እኮ አታመጡም እኔ ጋር